ሰላም ጤና ይስጥልኝ። ይህ ኢትዮ ሞኒተር ነው። ኢትዮ ሞኒተር ለዛሬ ያዘጋጃቸው መረጃዎች እንደሚከተለው ይቀርባሉ። ወቅታዊና ትክክለኛ መረጃውን ለማግኘት ኢትዮ ሞኒተርን ላይክ፣ ሼር እና ሳብስክራይብ ያደርጉ። የዕለቱ መረጃዎች በዝርዝር ከማቅረባችን በፊት ዋና ዋናዎች እናሰማችሁ። በአፍሪካ ህብረት ልዩ መልእክተኛ የተመራ ልዑክ ከትግራይ አመራሮች ተወያየ። የልዑካን ቡድኑ የታላቋ ብሪታንያና አውስትራሊያ ዲፕሎማተኞችም ያቀፈ እንደሆነ ታውቋል። በ2019 በጀት ዓመት ለነዳጅ ድጎማ 20 ቢሊዮን ብር በጀት መያዙን የገንዘብ ሚኒስቴር አስታወቀ። እንዲሁም የማዳበሪያ ድጎማ 100 ቢሊዮን ብር መሆኑ ሚኒስትሩ ገልጿል። አዲሱ ታርጋ ከዛሬ ጀምሮ መሰጠት መጀመሩ ተገለጸ። አዲሱ ሰሌዳ ወይ ደግሞ ታርጋ መሰጠት የተጀመረው አዲስ መኪና ለሚገዙ ተገልጋዮች ነው ተብሏል። አሜሪካ በኢራን ላይ በከባድ ቦምቦች የታገዘ ድብደባ ማድረጓ ተገለጸ። ይህንን ተከትሎ ኢራን የሆርሙዝ ወሽመጥን ሙሉ ለሙሉ መዝጋቷን አስታውቋለች። አሁን ወደ ዝርዝር እናልፋለን። አብራችሁን ቆዩም። በአፍሪካ ቀንድ የአፍሪካ ህብረት ልዩ መልእክተኛ ኦሉሴጉን ኦባሳንጆ የተመራ የልዑካን ቡድን በመቀሌ ከተማ ከዶክተር ደብረጽዮን ገብረ ሚካኤል መወያየቱ ተሰማ። ኦሉሴጉንና የልዑካን ቡድኑ በትግራይና ኢትዮጵያ ወቅታዊ ሁኔታ ከዶክተር ደብረጽዮን ገብረ ሚካኤልና አምባሳደር ዶክተር አዲስ ዓለም ባሌማ ጋር ተወያይቷል። ድርድሩ በትግራይና በኢትዮጵያ መንግስታት መካከል ያለውን ውጥረት ለማርገብና ውይይት ለመጀመር ያለመ ነው ብለዋል። ኦባሳንጆ ሰላምና ደህንነት ለኢትዮጵያ እድገት ወሳኝ ነው ያሉት ኦሉሴጉን ኦባሳንጆ ይህ የሚሆነው ግን በመሬት ላይ ያየነው ያለውን ውጥረት ማረጋጋት ሲቻል ነው ብሏል። በአፍሪካ ቀንድ ከፍተኛ ተወካይ ኦሉሴጉን ኦባሳንጆ የሚመራው የልዑካን ቡድን በትግራይና በኢትዮጵያ መንግስታት መካከል ውይይት ለመጀመር ወደ ስራ መምጣቱን ዶክተር አዲስ ዓለም ባሌማ ተናግረዋል። ከመቀሌው ውይይት በኋላ የልዑካን ቡድኑ ወደ አዲስ አበባ ተመልሶ ከኢትዮጵያ መንግስት ጋር ተመሳሳይ ውይይት እንደሚያደርግ ዶክተር አዲስ ዓለም ባሌማ ተናግረዋል። በኦሉሴጉን ኦባሳንጆ የሚመራው የአፍሪካ ህብረት የልዑክ ቡድን ለፕሪቶሪያ ስምምነት ትግበራ አስተዋጽኦ አላደረገም በሚል በትግራይ ተወቅሷል። ስለዚህም የአሁኑ ውይይትም አጠራጣሪ አስተያየቶች እንደተነሱበት ተገልጿል። በ2019 በጀት ዓመት ለነዳጅ ድጎማ 20 ቢሊዮን ብር በጀት መያዙ የገንዘብ ሚኒስቴር አስታወቀ። እንዲሁም የማዳበሪያ ድጎማ 100 ቢሊዮን ብር መሆኑን ሚኒስትሩ ገልጿል። የገንዘብ ሚኒስቴር ለ2019 ዓ.ም ለማዳበሪያ ድጎማ እንዲውል የታሰበው በጀት 100 ቢሊዮን ብር አድርጎ ለህዝብ እንደራሴዎች አቅርበዋል። ሚኒስትሩ ለ2019 በጀት ዓመት 2.3 ትሪሊዮን ብር በላይ አድርጎ ረቂቁን ያቀረበ ሲሆን በበጀት ዓመቱ የፌዴራል መንግስት ከሀገር ውስጥ ገቢ ምንጮችና ከውጭ ሀገር እርዳታ 1.8 ትሪሊዮን ገቢ ለማሰባሰብ እቅድ መያዙን ተናግረዋል። የገንዘብ ሚኒስትሩ አህመድ ሺዴ በዛሬው ዕለት በቀጣዩ የሐምሌ ወር ላይ የሚጀምረውን የበጀት ዓመት ዝርዝርና መጠን የህዝብ ተወካዮች ምክር ቤት ባካሄደው 5ኛ ዓመት የስራ ዘመን 25ኛ መደበኛ ስብሰባ ላይ ቀርበው አብራርተዋል። ከማዳበሪያ በተጨማሪ ለነዳጅ ድጎማ እንዲውል የታሰበው በጀት 20 ቢሊዮን ብር እንደሆነ የገለጹት ሚኒስትሩ የኢትዮጵያ ነዳጅ አቅራቢ ድርጅት ካፒታልን ለማሳደግ 116.4 ቢሊዮን ብር ከመንግስት ግምጃ ቤት የተመደበ መሆኑን ለፓርላማው አስረድቷል። ከዚህ በተጨማሪ ለልማታዊ ሴፍቲኔት ፕሮግራም ማስፋፊያ የሚያስፈልገውን በጀት ከግምት ውስጥ በማስገባት የካፒታል ወጪዎች በዋናነት የነባር ፕሮጀክቶችን ለማስፈጸም የሚያስፈልገውን ወጪ እንዲያካትት መደረጉ ተገልጿል። የክልሎች የበጀት ድጋፍን በተመለከተ በ2018 የተደረገውን የክልል ሰራተኞችና ተሿሚዎች የደሞዝ ጭማሪ ማስተካከያ ዓመታዊ ወጪን በ2018 ከጸደቀው የክልሎች የጥቅል በጀት ድጋፍ ጋር በመደመር ለ2019 በጀት ዓመት እስከ 5 በመቶ ጭማሪ እንዲኖረው ተደርጓል ብለዋል። ሚኒስትሩ አክሎም በአጠቃላይ የ2019 የመንግስት ወጪ ፖሊሲ የፊስካል ቁመናን ማጠናከርና የማክሮ ኢኮኖሚ ማዛባትን በሚያስተካክል መልኩ የተዘጋጀ ነው ብለዋል። የ2019 የፌዴራል መንግስት ረቂቅ በጀት የተመጠነ የበጀት ጉድለት እንዲኖረው ተደርጎ የተዘጋጀ በጀት ነው ያሉ ሲሆን ይህም ከሀገር ውስጥና ውጭ በሚገኝ ገንዘብ እንደሚሸፈን አስታውቋል። አዲሱ ታርጋ ከዛሬ ጀምሮ መሰጠት መጀመሩ ተገለጸ። አዲሱ ሰሌዳ መሰጠት የተጀመረው አዲስ መኪና ለሚገዙ ተገልጋዮች ነው ተብሏል። በቪየና ኮንቬንሽን መሰረት ለኢትዮጵያ የተሰጠው ዓለም አቀፍ የኢቲኤች ኮድ ያካተተው አዲስ የተሽከርካሪ ሰሌዳ በአዲስ አበባ ከተማ አስተዳደር ዛሬ በይፋ መሰጠት መጀመሩ ተገልጿል። የአዲስ አበባ ከተማ አሽከርካሪና ተሽከርካሪ ፍቃድና ቁጥጥር ባለስልጣን ዋና ስራ አስኪያጅ አቶ ዘገየ በላይ እስካሁን ጥቅም ላይ የቆየው ሰሌዳ ብዙ ጉድለቶች ያሉት ቶሎ ቶሎ የሚበላሽና ተመሳሳይ
ተመሳሳይ ምርትን ይሰራበት ነበር ያሉ ሲሆን አዲሱ ሰሌዳ ይህንን እንደሚያስቀር ገልጿል። አዲሱ ታርጋ የራሱ ፊቸሮች አሉት። ለህግ ማስከበር የሚመቹ መኪና ላይ ወይም ተሽከርካሪ ላይ መታሰሩ ብቻ ሳይሆን ምን አይነት ተሽከርካሪና የተሽከርካሪው ባለቤትም ያካተተ እንደሆነም ተገልጿል። በአዲሱ ሰሌዳ መሰረት የሆነ ጥፋት ያጠፋ ሰው በቀላሉ ሂዶ የሆነ ቦታ ሊደበቅ የሚችልበት እድል በጣም ጠባብ መሆኑን የተገለጸ ሲሆን ለዚህ ሲባል ሰሌዳው ላይ የቺፕስ ቴክኖሎጂ እንዲሁም በተሽከርካሪው የፊት መስተዋት ላይ የሪፊድ መለያ ተገጥሞለታል። ይህ አሰራር ከግምታዊ መረጃዎች ወጥተው በየቀኑ የሚመዘገቡ መረጃዎችን በየሰከንዱ በአንድ ክሊክ ለማወቅ የሚያስችል ሲሆን አንድ ተሽከርካሪ በሁለት ክልል በድጋሚ እንዳይመዘገብ ሲስተሙ ራሱ ይከለክለዋል። አንድ ተሽከርካሪ በአንድ ክልል ከተመዘገበ ሲስተሙ ራሱ ብሎክ ስለሚያደርገው ሌላ ክልል ሂዶ በድጋሚ መመዝገብ አይችልም ተብሏል። እንዲሁም ረጅም ጊዜ አገልግሎት ሊሰጥ እንዲችል ሆኖ ታቅዶ የተሰራና ተሽከርካሪው የአገልግሎት ለውጥ በሚደረግበት ጊዜ የነበረውን ወጪ ያሁኑ አዲስ ሰሌዳ እንደሚያስቀረው ተገልጿል። አሁን እየተሰጠ ያለውን ታርጋ ቁጥር አዲስ ተሽከርካሪ ለሚገዙ ተገልጋዮች ነው። አሜሪካ በኢራን ላይ በከባድ ቦምቦች የታገዘ ድብደባ ማድረጓ ተገለጸ። ይህን ተከትሎ ኢራን የሆርሙዝ ወሽመጥን ሙሉ ለሙሉ መዝጋቷን አስታውቃለች። በአሜሪካና በኢራን መካከል ያለው ወታደራዊ ግጭት በከፍተኛ ሁኔታ ማገርሸቱን ተከትሎም የኢራን ወታደራዊ እዝ የዓለም የነዳጅ አቅርቦት ቁልፍ መተላለፊያ በሆነው የሆርሙዝ ወሽመጥ ላይ የነዳጅ ጫኝ መርከቦችንና የንግድ ትራፊክን ሙሉ በሙሉ መዝጋቷ አስታውቋል። ኢራን ይህን አስቸኳይ እርምጃ የወሰደችው የአሜሪካ መከላከያ ሚኒስትር ፒት ሄግዝ አሜሪካ በኢራን ቁልፍ ተቋማት ላይ ጠንካራ የአየር ድብደባ ማድረሷን በይፋ ከገለጹ በኋላ ሲሆን አሁን ላይ ምንም አይነት መርከብ ቦታውን ማለፍ አይችልም ብለዋል። የአሜሪካው ፕሬዝዳንት ትራምፕ ኢራን ስምምነቱን የማትቀበል ከሆነ በነገው ዕለት አይታ የማታውቀው ጥቃት እንፈጽማለን ሲሉ ዝቷል። የአሜሪካ መከላከያ ሚኒስትር ፒት ሄግዝ በፍሎሪዳ ከሚገኘው የአሜሪካ ማዕከላዊ እዝ ዋና መስሪያ ቤት በሰጡት መግለጫ ፕሬዝዳንት ዶናልድ ትራምፕ ያስተላለፉትን ትዕዛዝ መሰረት በማድረግ የአሜሪካ ጦር በኢራን ውስጥ በሚገኙ ቁልፍ ወታደራዊና የስትራቴጂክ ተቋማት ላይ የቦምቡ ድብደባ አካሂደናል ሲሉ አስታውቋል። ሚኒስትሩ ይህንን እርምጃ ኢራን በቀጠናው በምታሳየው መተናኮስና በሰላም ድርድሩ ላይ በወሰደችው ግትር አቋም ምክንያት የመጣ መሆኑን በመግለጽ ጥቃቱ በተሳካ ሁኔታ መከናወኑና የኢራንን ወታደራዊ አቅም ለማዳከም ያታለመ ነው ሲሉ ተናግረዋል። ይህንን የአሜሪካን ድብደባ ተከትሎ የኢራን ሀታም አልአንቢያ የተሰኘው ከፍተኛ ጥምር ጦር እዝ አስቸኳይ መግለጫ ያወጣ ሲሆን የሆርሙዝ ወሽመጥን ለማንኛውም አይነት የባህር ላይ ትራፊክ በተለይም ለነዳጅ ጫኝና ለንግድ መርከቦች ሙሉ በሙሉ ዝግ መሆኑን አስታውቋል። እዙ አክለውም ትዕዛዝ ጥሶ ለመሻገር በሚሞክር በማንኛውም መርከብ ላይ ጦሩ ወታደራዊ እርምጃ ይወስዳል ሲል አስጠንቅቋል። የኢራን መንግስታዊ ሚዲያዎች በሆርሙዝ አቅራቢያ በነበሩ የአሜሪካ የጦር መርከቦች ላይ የሚሳኤልና የድሮን ጥቃት መሰንዘሩ የዘገቡ ቢሆንም የአሜሪካ ወታደራዊ ባለስልጣን ግን የተመታ መርከብ የለም በማለት አስተባብሏል። አሁን ላይ በዓለም አቀፍ ደረጃ ለፍጆታ የሚውለውን የድንጋይ ከሰልና የነዳጅ አቅርቦት 1/5 የሚሻገርበት የሆርሙዝ ወሽመጥ መዘጋት በዓለም የነዳጅ ገበያ ላይ ወዲያውኑ ከፍተኛ ጭማሪ አስከትሏል ሲል ሮይተርስ ዘግቧል። ዓለም አቀፍ የስደተኞች ቁጥር ከአቻምናው አምና ቀንሷል ሲል የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን አስታወቀ። እንደ አውሮፓውያን አቆጣጠር በ2025 ዓመት ጦርነት፣ ግጭትና በደልን ሸሽተው ከየሀገሩ የተሰደዱ ህዝብ ቁጥር ከ41.5 ሚሊዮን መብለጡን የተባበሩት መንግስታት ድርጅት አስታውቋል። ሆኖም ዓለም አቀፍ የስደተኞች ጉዳይ ከፍተኛ ኮሚሽነር እንዳስታወቀም አምና ከየሀገሩ የተሰደደው ሰው ቁጥር አቻምና ከተሰደደው በ3 ከመቶ ቀንሷል። በአመት የሚሰደድ ህዝብ ቁጥር ሲቀነስ ከብዙ ዓመታት ወዲህ የአምናው የመጀመሪያ ነው ተብሏል። ይሁንና የስደተኞች ቁጥር የቀነሰው በየሀገሩ የሚደረገው ጦርነት፣ ግጭት፣ በዜጎች ላይ የሚፈጸሙ በደል በመቀነሱ ሳይሆን ስደተኞች ወደ የሀገራቸው በመመለሳቸው ነው። አብዛኛው ስደተኞች ከየተጠለሉበት ሀገር የሚመለሱት አስተናጋጅ መንግስታት ከየሀገራቸው እንዲወጡ ስለሚያስገድዷቸው ነው ተብሏል። የፓኪስታንና የኢራን መንግስታት በሚሊዮን የሚቆጠሩ የአፍጋኒስታን ስደተኞችን ወደ የሀገራቸው እንዲመለሱ ማስገደዳቸው ኮሚሽኑ በአብነት ጠቅሷል። አሜሪካ ኢቦላን ለመቆጣጠር ተጨማሪ የ20 ሚሊዮን ዶላር ድጋፍ እንደምትሰጥ አስታወቀች። የአሜሪካ የውጭ ጉዳይ ሚኒስቴር በአፍሪካ የኢቦላ ወረርሽኝ ለመቆጣጠር ተጨማሪ 20 ሚሊዮን ዶላር ድጋፍ እንደሚሰጥ አስታውቋል። በዚህም አሜሪካ ለወረርሽኙ የሰጠችውን አጠቃላይ ቀጥተኛ ድጋፍ ከ220 ሚሊዮን ዶላር በላይ አድርሶታል። ሚኒስትሩ ባወጣው መግለጫ መሰረት አዲሱ ድጋፍ በቡሩንዲ፣ ኬንያ፣ ሩዋንዳና ደቡብ ሱዳን የሚካሄዱ የወረርሽኝ መቆጣጠር ዝግጅትና የመከላከል ስራዎችን ለማጠናከር ይውላል። በተጨማሪም ድጋፉ
ወሳኝ የሕክምናና የእርዳታ ቁሳቁሶችን ለማሰራጨት እንዲሁም የኢቦላ ታካሚዎችን በተሻለ ሁኔታ ለማከምና ለማገልገል እንደሚያግዝ ተጠቁመዋል። ይህ ድጋፍ የኢቦላ ስርጭት ወደ ጎረቤት ሀገሮች እንዳይዛመት ለመከላከልና የቀጠናውን የጤና ዝግጁነት ለማሳደግ የሚደረጉ ጥረቶችን የሚያጠናክር መሆኑ ተገልጿል። ዜናዎቻችን በዚህ አበቃን። መልካም ጊዜም